እሺ እኔ በህልሜ አላይም ህልም አላይ እንዴ አሁንም ትጽፊያለሽ እኔት እሺ ይፍታህ ወለተ ሰንበት መምህር በህልሜ ከጓደኛዬ ጋራ ወደ ቤት ስንገባ ባለቤቴና የጓደኛዬ ባል አብሮ ነበሩ እናም ባሏ ፈገግ ብሎ ኑ ግቡ ሲለን ባለቤቴ በጣም ተቆጣኝ እናም አይሆንም እያለ ይጮሃል ከዛም ለጓደኛዬ ልብሴን ስጭኝ እያልኳት በሩ ላይ ቆሜ ከዛም ከጓዳ የመጨረሻው ልጅ አለቀሰ የመጨረሻው ልጄ አለቀሰና በጣም ደንግጬ ተነሳሁኝ ይላል። የእውነት ነው ያለቀሰው እዛ ጋር። እሺ በህልም ጓደኛዬ ጋራ ወደ ቤት ስገባ ባለቤቴና የጓደኛዬ ባል አብረው ነበሩናም ባሏ ፈገግ ብሎ ኑ ግቡ ሲለን ባለቤቴ በጣም ተቆጣ ይላልና ምናልባት የቅናት መንፈስ ይኖርበት ይሆን ይህን ቼክ አድርጊ ባህሪው ልትረጂ ይገባል ማለትም ጭምር ሊሆን ይችላልና አንዳንድ ጊዜ የባልን ወይም የሚስትን ባህሪ ባለማወቅ ትዳር ይፈርሳል። በቃ ጸባዩ ነው ችግር የለውም እችለዋለሁ ብሎ ከአንድ ነገር ታግሶ ችሎ መቀመጥም አንድ ነገር ነው እና አመልን ጸባይን ባለማወቅ ጸብም ይመጣል። አንዳንድ ጊዜ ደግሞ ከመከራም ከችግር መዳንም አለ። አንድ ነገር አዝሎ ተሸክሞ መቀመጥም ጥሩ ነገር ነው። ቀስ ብሎ ሊገራው ይችላል ሊያስተካክለው ይችላል ማሰብ በእናንተ ላይ ጉዳት የማያመጣ ከሆነ ያንን ሰው ባህሪ መሸከም ጥሩ ነው። ይህንን ከዚህ በፊት አስተምሬያለሁ። አንድ መነኩሴ የሚሰርቅ መነኩሴ አብሮት የሚኖር ነበረ። ሲሰርቅ ዝም ይለው ነበረ። መጨረሻ ላይ ግን በዚህ መነኩሴ የተነሳ ጸጋ አግኝቷል ብዬ ነገርኳችሁ ማለት ነው። እሺ ቤቲ ኃይሉ በህልሜ ያየሁት መምህር በጣም እንዴ ቆርጦኝ ሆዴን ቆርጦኝ ድጋሚ ነው። እኔ አዲስ ልብስ ለብሼ ጓደኛዬን እንደ መንፈስ አርጓት መታ ኮሌታዬን ይዛ ይህ የአንቺ ልብስ አይደለም ስትለኝ እናም እኔ በስላሴ ስም ብዬ ግንባሯን መታዋት እናም ወደቀች ይላል። እህተ ገብርኤል እንግዲህ አንቺም ሴት ነሽ ማለት ነው። እህተ ገብርኤል የልብስ ጉዳይ ምንድነው? የስም ጉዳይ ነው። እኔ አዲስ ልብስ ለብሼ ጓደኛዬ እንደ መንፈስ አርጓት መታ ኳሊቲን ይዛ ይሄ አንቺ ልብስ አይደለም ማለት ይችላል። አንቺ ጥሩ ስም ካለሽ ጥሩ ህይወት ጥሩ ማንነት ጥሩ ክብር ካለሽ ያንን ጥሩ አዲስ ማንነትሽን አልወደደችውም ነበረ የኔ ልብስ ነው ብላ ስትወስድብሽ ስትታገልሽ ከዛ በኋላ አንቺ ደግሞ ስትገስጭን የሚያሳየው ነው። ከሷ የመጣ የቅንዓት ወይም የቡዳ መንፈስ ነው። መተት አይደለም ግን የቅንዓት ወይም የቡዳ መንፈስ ነው እና ያንን መንፈስ መገሰጽ እንዳለብሽ ወይም ገሰጽሽዋል ተይዞልሻል ማለት ነው። በህልሜ ይላል ደግሞ አልማዝ የራያ ልጅ በህልሜ ከሆታችን ምንድነው ውስጥ ከሆታችን ይቅርታ ጻፉት በትክክል ከሆታችን ምንድነው ከሆቴላችን ነው ወይስ ከኮታችን ነው? ከሆታችን ውስጥ ሁለት እባብ ተቀምጠው አየሁ። ከዛም ድመቱን አንዱ እባብ በጥርሷ አንቃ ከቤት ስታወጣው አየሁኝ ይላል። እባብ ቤት ውስጥ ከገባና ድመት ደግሞ እባብን ሲይዝ ካያችሁ አንድ ላይ መናፍስቶች እናንተ ቤት ውስጥ የገቡት ወይም ደግሞ አንቺ ጋር ወይም ደግሞ ባለሽበት ቦታ ላይ ያሉት ሰዎች በአንቺ የተነሳ እርስ በርስ የተለያየ አይነት ባህሪ ያላቸው። ለምሳሌ እባቡ የዛር መንፈስ ያለበት ሰው ነው። ድመት ደግሞ እንዳልኳችሁ ወዳጅ መስሎ ከእናንተ ገንዘብ ጥቅማ ጥቅም እየተቀበለ አብሮ እየበላ እየጠጣ ጥቅመኛ የሆነ ሆዳም የሆነ ሆዳዳር የሆነ ሰው ማለት ነውና ሁለቱ በአንቺ የተነሳ አንቺ ለማጥቃት የመጡትን ነው የሚያሳየውና ሁለት ጠላቶች እንዳሉ እነርሱ እርስ በርስ ተያይዘው እየተፋለሙ እየተጣሉ እንደሆነ ለምሳሌ የዛሬ 2 ዓመት ሁለት የተለያየ ባህሪ ያላቸው መናፍስቶች እኔ ውስጥ ገብተው ነበር። ያኔ ሳስወጣቸው አይታችኋል። እዛ መላከ መንክራት ጋር ሁለቱም የተለያየ አይነት ባህሪ ነው ያላቸው።
ከተለያየ አይነት ሰዎች ነው የመጡትና ሁለቱም ሰዎች ሲደባደቡ አየሁኝ። ለምንድን ነው ሰዎች ሲጣሉ ያየሁት አልኩኝ። ለካ ከሁለቱም ሰዎች እኔ ጋር መጥቷል። እኔ ነኝ ቀድሜ የምወጣው፣ አትወጣም፣ አንተ ከጮህክና ከወጣ እኔ እጋለጣለሁ፣ ለካ እየተባባሉ ነው። እና ድመቷ እባቡን አንቃ ካስወጣችው ይሄ አስመሳይ የሆነ የቡዳ መንፈስ እንደ ጓደኛ የቀረበን ሰው የዛሩን መንፈስ ራሱ እንዳያጋልጥ እየተከላከለ ነው ማለት ነው። ለምን ይሄ ከተጋለጠ ይሄ መጋለጡ አይቀርም። አንድ መንፈስ ከጮኸ ሁሉንም የሚያጋልጣቸው። ስለዚህ ምንድን ነበር ውስጤ ሲሰማኝ የነበረው? ሁለቱ ሰዎች ሲደባደቡ አየኋቸው። ከዛ እኔ ቀድሜ የማልፈው ሲለው አታልፍም፣ አንተም አትሄድም፣ እኔም አልወጣም፣ አታልፍም ይለዋል። መንገዴ ነው፣ እኔ መሄድ እፈልጋለሁ ይላል። እነዚያው ሰዎች በህልሜ ያየኋቸው ሰዎች በእውን በትክክል ከእነሱ ወደ እኔ የመጣ መንፈስ ነበረ ማለት ነው። እና እንደዛ ነው ፍቺው። የኔት እንደዛ ነው። ለፍቅረኛ ምንድን ነው? አቤት በጣም ብዙ ኮፒ ፔስት አለ። አንድ አይነት ነው። ኢየሩስ የማርያም ልጅ የምትባል መምህር፣ እኔ ፍቅረኛዬና እኔ አንድ ቀን አዳር እድማየን። እኔ እየዘመርኩኝ ይመስለኛል። እሱም መጽሐፍ ቅዱስ ይዘሽ ቤተክርስቲያን ውስጥ አየሁሽ አለኝ። እኔም እየዘመርኩኝ እሱም ያለ ይመስለኛል። ምንድን ነው ይላል። ሁለት ነገር ነው ያየሽው። አየሁሽ አለኝ ስትይ እሱም መጽሐፍ ቅዱስ ይዘሽ ቤተክርስቲያን አየሁሽ ብሎሻል። በህልም ነው ወይስ በውጭ በእውን ነው? ጥሩ ነገር ነው። በእርግጥ ያየሽው እየዘመርሽ ከሆነ እየዘመርሽ ነው፣ ጥሩ ነው። መጽሐፍ ቅዱስ ይዘሽ ካየ ደግሞ ልታውቂው ልትማሩ የሚገባ አንድ ጉዳይ አለ ማለት ነው። አንድ የሆነ መሰረታዊ የሆነ ጉዳይ አለ ማለት ነው። ግን ጥሩ ህልም ነው። እሺ መምህር ይላል ዮናስ ሀብታሙ። ይሄን አንብቤዋለሁ ቅድም። እባክህን ኮፒ ፔስት አታርጉ ወንድሜ እባካችሁን። መቅዲ ነኝ የዋኋ። አቤት አቤት፣ ራስሽን የዋህት ያለሽ ብልጦ። እሺ መምህር፣ በህልሜ እኔና ቤተሰቦቼ ሁላችንም በአንድ ቤት ውስጥ ተኝተን ኃይለኛ ዝናብና መብረቅ ያለበት ንፋስ ዝናብ ሲዘንብ ቤቱ ሲንቀጠቀጥ፣ ከዛም የአያቴ ግቢ አለና እሱም ቤት ላይ ሁለቱም ሁለትየውም ነው መብረቁም ሲያርፍበት እና ወደ ውስጥ ሲሰምጥ እና አባቴ ራቁቱን ተነስቶ ሊሄድ ሲል ተው አንተም ይመታሃል ብዬ ልብስ ስሰጠው አየሁኝ ይላል። በጣም ጥሩ ነው። አባትሽን መከላከልሽ ጥሩ ነው። የቤተሰብ የዛር መንፈስ አባትሽን በአባትሽ ምክንያትም ይሁን በቤተሰብ ምክንያት ብቻ ቤተሰብ ውስጥ ያለው የዛር መንፈስ ቤቱን ሊጎዳ አልቻለም። ቤተሰባችሁን ሊጎዳ አልቻለም። ከውጭ ሆኖ እየተፋለመ ነው። ቤት ማለት ልቦና ነው። ሙሉ ቤተሰብ ምጸልዩ ከሆነ ጥሩ ሰየው። ካልሆነ ግን አንቺ ለሙሉ ቤተሰቦችሽ ጸሎት መጸለይም ሆነ መዳን ምክንያት ሆነሻል፣ ወይም ምክንያት እንደምትሆኝ ማሳያም ጭምር ነውና መብረቁ ምኑ ውጪ ከሆነ ሲሰምጥ ያየሹ ቤት ሌላ ቤት ምናምን ከሆነ እናንተ ምንም ካልተነካችሁ ጥሩ ነው። እናንተን የሚጠብቅ እግዚአብሔር በአንቺ ጸሎት ምክንያት እየሰማ ነው ማለት ነው። እና የዋሃ መቅዲ ይሄ ነው። ግን እንደዚህ አራዳ ስትሆኝ ደስ አይልም። የዋሃ ያውን ራሴን የዋህ ነኝ እኮ ስል አስቡት እንግዲህ። እሺ ቤቲ አይሉ ይሄን ቀደም አንብቤዋለሁ። ስማችሁን ልጠራ ነው የምትደጋግሙት፣ ኮፒ ፔስት የምታደርጉት። እስጢፎ ይላል። እስጢፎ ደግሞ እኔ የ2 ዓመት ልጅ አለኝ። በተለያየ ጊዜ ቢያንስ ወደ 5 ጊዜ እየጠፋብኝ አያለሁኝ። ታዲያ አንድም ጊዜ አግኝቼው አላቅም። አሁን በቅርብ ደግሞ ውሃ ወሰደብኝ። ራሴን ነው የምጠላው። ከህልሙ በኋላ ለሳምንታት ያህል ያየሁትን አረሳም ይላል። እውነት እስጢፎ፣ አሁን አንተ ወንዱ ከሆንክ ማና ጊዜ ያው አባት ከሆንክ የምጽፈው ልጅህን ጥሩ አድርገህ አሳድግ። ለወደፊቱ አሁን ባለው አይነት አስተዳደግ፣ አሁን በያዝከው አይነት አስተዳደግ ከሆነ ልታጣው ትችላለህ ማለት ነው። ምናልባት ያልገባህ ያልተረዳኸው ነገር ካለ ልጅህን ቼክ አለ። ለምሳሌ የሱፐር ማርኬት ምግብ ማብላት አይምሮው እንዲበስል ወይም ደግሞ አስተዋይ እንዲሆን ተብሎ የአሳ ዘይት ማጠጣት፣ ሞርቶዴላ ማብላት፣
ፓስቸራይዝድ የሆኑ ምግቦችን ማብላት በራሱ ልጁን አይምሮውን መጥፎ ነገር እንዲሆንበት ያደርገዋል። ስጋውን ጥሩ ባልሆነ ኬሚካላይዝድ በሆነ ምንነቱ በማይታወቅ ቄለር በሚያስፈልገው መልኩ ግን ባልተፈቀደ ምግብ አይነት ነገር እያሳደገው ከሆነ ሌላው ለወደፊቱ አሁን ዛሬ ቴሌቪዥን ላይ በምትከፍትለት የልጆች መጫወቻ ፕሮግራሞች ምናምን በዚሁ መልኩ ካደገ አታገኘውም፣ ታጠዋለህ ማለት ነው። ፈልገህ ስታጣው ደግሞ ያየኸው አሁን ባለው አያያዝህ አጠገብህ ሆኖ አታገኘውም። ካደገ በኋላ አሁን አንዳንድ ጎረምሶች ቤተሰቦቻቸውን የማይሰሙ አሉ። አባዬ የኔ ልጅ እንደዚህ አድርግ ሲባል ኖ ይላል፣ በፍጹም አልሰማም ይላል። በፍጹም እድሜው ትንሽ ከ17 ዓመት ከ18 ዓመት በላይ ኧረ ምን ከ16 ዓመት በላይ ከፍ ካለ በቃ አስቸጋሪ ነው፣ አይሰማም። እና እያለ ልጃችሁ የእናንተ አይደለም። ትምህርት ቤት ይወስድባቸዋል፣ ቴሌቪዥን ይወስድባቸዋል፣ ሞባይል ይወስድባቸዋል። አይምሮ ከተወሰደ እኮ ልጃችሁ የለም። በስጋ ዝም ብላችሁ ያንንም ይሄንንም እያበላችሁ ጥሩ ጥሩ ልብስ እያለበሳችሁ አሳድጋችሁ መነጠቅ ማለት ነው። እና ውሃ ሲወስድብህ ካየህ ደግሞ ውሃ ጊዜው ነው፣ ዘመኑ ነው። ስለዚህ ተጠንቀቅ። አሁን ያለንበት ዓለም ነው። ይህን ይመስላል። ይቻለም የምትባል ዩቲዩብ መምህር እንዴት ነህ? እግዚአብሔር ይመስገን። ትላንት ነው ያየሁት። ካጠገቤ ሰው አለ። ማን እንደሆነ ዛሬ አላይም። ዞሬ ነው። ኦኬ፣ ዞሬ አላይም። ሴት እንደሆነች ይታወቀኛል። አብረን እየሄድን የጴንጤ ቸርች ይመስለኛል። እሷ ስትገባ እኔ አልገባም ብዬ ተመለስኩና ጅብ አላሳልፍ እያለ አባርሬው አለፍኩ። ከኔ ጋር የነበረችው ግን በጣም አስጨነቃት ይላል። ማናት እሷ? ገባች ከኔ ጋር የነበረችው ማለት ይቺ አሁን ከጎንሽ ሆነ ያየሻት ካጠገቤ እና ሴት እንደሆነች ይታወቀኛል። አብረን እየሄድን ጴንጤ እንደሆነች ይመስለኛል። እሷ ስትገባ ከገባች በኋላ ነው እንደገና ያስጨነቃት የሚለውን አልገለጽሽልኝም። ግልጽ አድርጊልኝ እባክሽ። እህት ግን ባለው ሁኔታ ይቻለም እንግዲህ የወንድ ይሁን የሴት እርግጠኛ አይደለሁም። በሴት ጾታ ላውራሽና የመናፍቅ አዳራሽ ድረስ ሄደሽ ስትመለሽ አልፈልገሽ ስትመለሽ ጅብ አታልፊም ግቢ ብሎ እያስጨነቀ ለምሳሌ ወደዚህ ከሆነ ልትገቢ የነበረው ስትመለሽ ጅብ ካጋጠመሽ ደህና እየሄድሽ እያለ ለመንፈሱ ተመችተሽው ነበረ ማለት ነው። ደህና ስል መንፈሱ ወጥመድ ውስጥ ሊከትሽ የመናፍቅ መዝሙር የምታዳምጪ ከነበረ የተለያዩ መናፍቃን ያሉበት አካባቢ ላይ የምትውይ ከሆነና ነገሩን ቀለል አድርገሹ አብሮ መብላት አብሮ መጠጣት ኢትዮጵያዊነት በሚለው ሰበብ ውስጥ ዝም ብሎ ይሄ በሃይማኖት ላይ የላላ ማንነት ካለሽ የመናፍቅ መንፈስ እያባበለ ሊወስድሽ ነበር። እሱም የቡዳው መንፈስ ነው። በጅብ የተገለጠው የቡዳው መንፈስ ነው። ልትመለሽ ስትይ አልፈልግም ብለሽ ልትመለሽ ስትይ ደግሞ ጅቡ ሲደነቀርብሽ ዞር በብለሽ ካባረርሽውና ከተባረረልሽ ጥሩ የሆነ አቋም መያዝ እንደሚገባሽና ጥሩ የሆነ አቋም እንዳለሽም ማሳያ ነው። ያንን ነገር ማጠንከር እንዳለብሽ መሰረታዊ የሆነ ነገር ውስጥሽ አለ ማለት ነው። ወይ የድንግል ማርያም ፍቅር ወይ የቤተክርስቲያን ፍቅር ወይ ደግሞ ለእምነትሽ ያለሽ ሐሳብ የሆነ ሰዓት ላይ ድንግጥ ብለሽ የምትባንኝበት ሁኔታ አለና ከጅቡ እንደምታመልጭ የሚያሳዩ ያችኛዋ ግን ተነጠቀች እና እንደ ጓደኛ የተገለጠች ማንም እንደሆነች ባላቅም ግን የመናፍቅ መንፈስ ውስጥሽ ወደ መናፍቅ መንፈስ ሊወስድሽ የነበረ አንድ የሆነ መንፈስ እንዳለ ነው የሚያሳየው። ተርፈሻል፣ እግዚአብሔር አትርፎሻል። መምህር በህልሜ እጮኛዬ አልፈልግሽም። ይሄ ድጋሚ ነው፣ በጣም ብዙ ነው። እስቲ ቆይ ወደ መጨረሻ አካባቢ ልሄድ። ልውል ሰገድ ሬታ የምትባል መምህር ትላንት በህልሜ በድንገት ሁለት የተለያየ ወዳጆቻችን እኛ ቤት መጥተው ሲያድሩ የቤታችን የውሃ ቱቦ ተሰብሮ በውሃ ተጥለቀለቀ። ምን ቤታችሁ ነው? ስለዚህ የነዚህ ሰዎች እናንተ ቤት መምጣት እና የውሃው ቱቦ መሰበር ራሱ የቻለ ትልቅ ትርጉም አለው። ለምሳሌ እንግዶቹ ወደ እናንተ ቤት መምጣታቸው ከነዚህ ሰዎች ወደ እናንተ ቤት የመጣ እንዲሆነ እንግዳ የሆነ ሐሳብ አለ ወይ እንግዳ የሆነ መንፈስ አለ። የውሃ ቱቦ መሰበር ማለት በእናንተ ቤተሰብ ውስጥ የምትበሉት የምትጠጡት ኑሯችሁ ህይወታችሁ በሙሉ
የሆነ ድንገት ከንቱ ሆኖ እንዲፈስ ወይ ሐሜት ወሬ ሊሆን ይችላል፣ ወይ አላስፈላጊ ነገር ሊሆን ይችላል። ወዳጆቻችሁ በሚመጡበት ሰዓት በግብዣ በድግስ በጭፈራ በምናምን ሰበብ ይመጣልና መንፈስ ይገባል፣ የተለያዩ ሰዎች መንፈስ። ለዚህ ነው በር ሲከፈት የሚካኤልን ስዕል ፊት ለፊት አድርጉ እና ስትገቡ ከእናንተ ጋር አብሮ ተከትሎ የመጣው መንፈስ ወደኋላ ይሸሻል ብዬ የምናገረው። የሰዎች መንፈስ ይመጣል። የዛር መንፈስ ያለባቸው ቤታቸው ባዕድ አምልኮ የሚያመልኩ የሚካድሙ ምናምን ሰዎች እኛ ቤት ሊመጡ ይችላሉ። አብሯቸው ተከትሎ መንፈስ ይመጣል እና ችግር ፈጥሮ ነው የሚመለሰው። እና ያንን ነው በህልም ያየኸው ልዑል ሰገድ ወንድሜ። እሺ እናቴ ይላል የማርያም ልጅ የሚባል እናቴና እኔ እህቴ ይዛን ከአንድ ሱቅ ወደ ሌላ ሱቅ ይዛን ትዞራለች። ምን እንደፈለገች አላቅም። ከዛ የሆነ የስልክ መሸጫ ሱቅ እዛ ገባን እና ባለ ሱቅ የልጅነት ፍቅረኛዬ ነው። ኦኬ። ከዛም ከልጅነት ፍቅረኛዬ ተያይዘን ሄድን። ብዙ ቦታ ዞረን በስተመጨረሻም የብር ቀለበት ሰጠኝና ቀለበቱ ሰፋኝ። ከዛም ከሌላኛው ጣቴ አደረኩት ይላል። ሴት ነሽ ብዬ ገምታለሁ። የማርያም ልጅ ይላል። በወንድ ጾታ ስላወራሹ ፍቅረኛ ስላልሽ ያው ሴት ነሽ እና ይሄ ህልም የብር ቀለበት ጥሩ አይደለም በህልም ማየት። አንደኛ በእውንም ራሱ የብር ቀለበት ጥሩ አይደለም። ቀለበት መስፋት በራሱ ጥሩ አይደለም። የፍቅር ጥያቄ ጠይቆሽም ወይም ደግሞ እናትሽ ከዚህ ሰው ጋር እንድትቀራረቢ እንግዲህ እሳቸው ምን እንደሚፈልጉ ሳታቂ ይዘውሽ ሲዞሩ ቆይተው የሞባይል መሸጫ የስልክ መሸጫ ሱቅ ጋር ስትሄጂ የድሮ ፍቅረኛሽን አየሽው። ከዛ ፍቅረኛሽ ጋር በተገናኘ ከእናትሽ የመጣው ዛርም ቢሆን ይችላል። እናትሽን ሲዞሩ ያይሻቸው አለያይቷቸዋል። ግን ይሄ ሰው ደግሞ ሜቢ በአቋራጭ የሆነ ያደረገው ነገር ይኖራል ብዬ አስባለሁ። ቀለበት በህልም ሲሰፋ ከታየ ወይ ትዳሩ ወይ ደግሞ በመካከላችሁ አንድ ትልቅ ልዩነት አለ ማለት ነው። በአስተሳሰብም በአነጋገርም በዓላማም አልተገናኝቶም ነው። ሌላ ጣት ላይ ማድረግ ደግሞ አይፈቀድም። ቀለበት ጣት ላይ ነው። ሌላ ጣት ላይ ከተደረገ ስሙ ቀለበት ቢባልም ግን የማይመች ትዳር ወይም ደግሞ የማይሆን አካሄድ እንደማለት ነው። አንድ ባለትዳር እዚህ ላይ ነው ቀለበት ማድረግ ያለበት፣ የጣት ቀለበቱ ላይ። ከዛ ውጭ ሌላ ቦታ ካደረገ ሌላ ትርጉም ያለው ማለት ነው። ስለዚህ የእናትሽ ምን እንደሚፈልጉ ሳይታወቅ በየሱቁ መዞር ማለት እንግዲህ ብዙ ቦታ ሲያሽከረክርሽ የነበረ መንፈስ ይኖራል። መጨረሻ ላይ ከድሮ ፍቅረኛሽ የመጣው መንፈስ ጋር ወስዶ ያጋጨሽ ያገናኘሽ። እሱ መንፈስ ደግሞ ወይም ደግሞ እሱ ልጅ ደግሞ ከእሱ ልጅ የመጣው ደግሞ እኔ እንደ መንፈስ ነው የማስበው። ለምን ቀለበቱ ሰፍቷል፣ የማይሆን ነገር ነው። ወያ ሰው በአቋራጭ መስተፋቅር አድርጎ ወይም ደግሞ በግድ እሱን ብቻ እንድትወጁ አድርጎ ያደረገበት ነገር ካለ ሜይ ቢ ይህን ቼክ አድርጊ። እሺ ዋን ላቭ ይህን ቅድም ፈትቼዋለሁ ነው። ሌላ ነው በህልሜ ስልክ ተሰርቆ በጣም ያስፈልገኛል እያልኩኝ ስፈልግ አሮጌ ሞባይል ሲሰጡኝ አልፈልግም ብዬ እማ ፍቅር ስልኬን አምጥተው ሰጡኝ። ያኔ ነቃሁኝ ይላል። በህልም ስልክ ሲሰበር፣ ስልክ ሲጠፋ፣ ስልክ ማየት በአጠቃላይ ጸሎት ነው። መነጋገር ከእግዚአብሔር ጋር የምንነጋገርበት መንፈሳዊ ልባችን ማለት ነው። መንፈሳዊ ኔትወርክ ማለት ነው። ያን ደግሞ ማየት ስልክ የተሰርቆ ማለት ደግሞ የጸሎት ጊዜያችን ሰዓታችንን በራሳችን ጊዜ አጥፍተነዋል። ወይም ደግሞ ጸሎት ጊዜ የለንም ወይም ከእግዚአብሔር ጋር የምንገናኝበት ሰዓትና ጊዜያችን ለእግዚአብሔር የምንሰጠውን ጊዜ ሰርቀናል ማለት ነው። ወይም ዲያብሎስ ሰርቆብናል። ከዛ ያስፈልገኛል እኮ እያልኩኝ አስባለሁኝ ስፈልግ አሮጌ ሞባይል ይሰጡኛል ይላል። እና ምንድነው አሮጌ ሞባይል ማለት? የራስ ያልሆነ ሌላ ነገር ማለት ነው። መጽናኛ ወይም አላስፈላጊ የሆነ ነገር ጸሎትን ሊተካ የሚችል ሌላ ነገር ማለት ነው። የራስ ያልሆነ ጸሎት ሜይ ቢ ይጠቅማል ብለሽ ያሰብሽው ወይም ያሰብከው እንግዲህ ዋን ላቭ ስለሚል ሴት ሁኚ ወንድ ሁን አይታወቅም። የሌላ ሰው ስልክ ተቀብሎ በሌላ ሰው ስልክ ማናገር ማለት እርዳታ ማግኘት ማለት ነው። አሮጌ ሞባይል አልፈልግም ብዬ ማምላክ ብዬ ጮሃለሁ ማለት ወደ ራስ መመለስ ማለት ነው።
ጊዜ ለማግኘት መጮህ ማለት ነው። በአንድ በኩልም ደግሞ ጸሎቶችን ማማረጥ እንደማለት ነው። ጸሎት ማማረጥ ማለት ለምሳሌ አንዳንድ ሰዎች መምህር ምን ጸሎት ልጸልይ ውዳሴ ማርያም ስል እሱንማ ከድሮ ጀምሮ ጸልየዋለሁ እንዴ ታዲያ ውዳሴ ማርያምን ጸልየሽ ነው ለውጥ ሳታመጪ ሌላ ነገር ለምትሄጂው ይላሉ። እና ይሄ ተጨማሪ ሌላ ነገር እሱን ብቻ ነው የምፈልገው ብሎ ማሰብ አንድ ነገር ችክ ማለት ደግሞ አለ። ይሄኛው ከዚህ ጋር አይገናኝም። ግን ሞባይል ጠፍቷል እሱን ነው የምፈልገው ብሎ ማሰብ ጥሩ ነገር ነው። ያንን ራሱን እፈልገዋለሁ ማለት ጊዜ ሊኖረኝ ይገባል፣ ጊዜ ከእግዚአብሔር ጋር መገናኝበት ጊዜ ያስፈልገኛል ብለሽ ወይም ብለህ በምትልበት ሰዓት ጊዜ የሚሰጡ ሰዎች ይኖራሉ። ግን ያም ጊዜ አይበቃም፣ በቂ አይደለም፣ አይወልም፣ የማይመች ጊዜ ነው። ስለዚህ የራስሽን ሞባይል ሲሰጡሽ መንቃትሽ ወይም መንቃትህ ጥሩ ነው። ለእግዚአብሔር የሚመች ጊዜ የምታገኝበት ሰዓት ይመጣል ወይም አግኝተሃል ማለት ነው። እሺ ትዕግስት እሸቱ መምህር እኔ መምህር እኔ በፍልሰታ ጾም ላይ ቁርባን ቆርቤ ቤት ስመጣ ኬክ ነበርና ተደብቄ በጾም በላሁኝና የዛን ዕለት ሌሊት ከሰማይ ላይ ሰማይ የሚያክል መስቀል ትልቅ ለማለት ፈልገሽ ነው የሚያክል መስቀል ወደ እኔ እየመጣ ሲያባረረኝ እየሮጥኩኝ መንደር ውስጥ ስገባ መስቀሉም እየተከተለኝ ይገባና ያሳድደኛል። ስሮጥ ግን ሳይመታኝ ነቃሁኝ። የቆየ ህልም ነው አሁን አድጌያለሁኝ ይላል። አዎ መስቀል በህልም ማየት በክርስቶስ ጉዳይ ላይ ወይም በሃይማኖት ጉዳይ ላይ ወይም ደግሞ በመንፈሳዊ ህይወት ጉዳይ ላይ አንድ ልንቀበለው የሚገባ መከራ እና በሃይማኖት ጉዳይ ላይ በተለይ በሃይማኖት ጉዳይ ላይ አንድ የሆነ ልናውቀው የሚገባ ግዳጅ ማለት ነው። መስቀሉ ሲያሳድድሽ አንቺ ስትሮጪ ይመታኛል እያልሽ ያ ምንድነው? በህይወትሽ እንግዲህ ሴት ነሽ ብዬ ትዕግስት ነው የሚለው። ለምሳሌ መንፈሳዊ ከነበርሽ ሰንበት ተማሪ ጠደና ቦታ ማህበር ላይ ምናምን የነበርሽ ሰው ከነበርሽና ግን በልብሽ ሁል ጊዜ እግዚአብሔርን እያሰብሽው ኃጢአትን የምትሰሪ ከሆነ ካሁን ንስሐ እገባለሁ የምትይበት ጉዳይ እግዚአብሔር ሲነግርሽ በሄድሽበት ቦታ ሁሉ የተለያየ ትምህርቶችን እያመጣ ሲነግርሽ አልሰማ ስትዩ የሚከተልሽ መከተል ነው። እና እንዳይቀስፈኝ እንዳይጎዳኝ ይቅር በለኝ እንደ ጌታ ሆይ አንድ ቀን ንስሐ እገባበታለሁ እያልሽ የምትሰሪው ኃጢአት እንዳለን የሚያሳየው